ድንች የማይወድ ማን አለ? በተለይ በወጥ፣ በቅቅል፣ በአሩስቶ ወይም በቺፕስ መልክ ተሰርቶ ሲቀርብ። ነገር ግን ከጣዕሙ ባሻገር ለጤናችን የሚሰጠውን አስደናቂ ጥቅሞች እንደሚከተለው አስቀምጣለሁ። ድንች በጥብስ ወይም ፍራይድ መልክ ሳይሆን በጤናማ መንገዶች፣ ለምሳሌ በቅቅል፣ በስቲም፣ በማሰል ወይም አሩስቶ በመስራት ሲዘጋጅ ለተመጣጠነ ምግብ በጣም ጠቃሚ ነው። እስኪ ቁልፍ የድንች ጥቅሞችን አንድ ባንድ እንይ። የድንች የጤና ጥቅሞች ሄልዝ ቤኔፊትስ ኦፍ ፖቴቶ። አንደኛ፣ በንጥረ ምግቦች የበለጸገ ነው። በንጥረ ምግቦች የበለጸገ ነው ስንል ቫይታሚኖችን በውስጡ ስለሚይዝ ነው። ድንች በቫይታሚን ሲ ወይም የሰውነትን በሽታ የመከላከል አቅም የሚጨምርና ለቆዳ ጤንነት ወሳኝ የሆነ አንቲኦክሲዳንት የበለጸገ ነው። በተጨማሪም እንደ ቫይታሚን ቢ6 ወይም ለምግብ መፈጨት፣ ለነርቭ ስርዓትና ለቀይ የደም ሴሎች መፈጠር ወይም ምርት አስፈላጊ የሆነ ነው። ናያሲን እና ፎሌት ያሉ የቫይታሚን ዲ አይነቶችን ይይዛል። ናያሲን እና ፎሌት ያሉ የቢ ቫይታሚን አይነቶችን ይይዛል። ሌላው በንጥረ ነገር የበለጸገ ነው ስንል ማዕድናትን በውስጡ ስለያዘ ነው። ለጤናችን አስፈላጊ የሆኑ እንደ ፖታሽየም ወይም ለልብ ጤና፣ ለጡንቻ ጥንካሬና የደም ግፊትን ለመቆጣጠር ወሳኝ የሆነ ማግኒዥየም፣ ፎስፈረስ፣ አይረን እና ዚንክ ያሉ ማዕድናትን በብዛት ይይዟል። ሌላው ደግሞ የምግብ ፋይበር ነው። የምግብ ፋይበር በውስጡ ድንች ይዟል። በተለይ ከነልጣጩ ሲበላ ለምግብ መፈጨት ስርዓት ጤንነት፣ የሆድ ድርቀትን ለመከላከል እንዲሁም የደም ስኳርና የኮሌስትሮል መጠንን ለመቆጣጠር የሚረዱ ጠቃሚ ፋይበሮችን እናገኝ። ሌላው በንጥረ ነገሮች የበለጸገ ነው ስንል ፕሮቲን በውስጡ ስለያዘ ነው። ጥቂት ቢሆንም ጠቃሚ የሆኑ ፕሮቲን መጠን ይዟል። ስለዚህ እነዚህ ፕሮቲኖች ደግሞ ለሰውነታችን ጠቃሚ የሆኑ ንጥረ ነገሮች ናቸው። ሁለተኛ፣ ድንች የሚሰጠን የጤና ጥቅም የአንቲኦክሲዳንት ምንጭ ነው። ድንች አንቲኦክሲዳንት የተባሉ ንጥረ ነገሮችን ይዟል። እነዚህ ንጥረ ነገሮች በሰውነታችን ውስጥ የሚገኙና ሴሎችን የሚጎዱ ፍሪ ራዲካሎችን በመዋጋት እንደ የልብ በሽታ እና ካንሰር ያሉ ስር የሰደዱ በሽታዎችን ለመከላከል ይረዳል። በተለይ ቀይና ወይን ጠጅ ቀለም ያላቸው ድንች አይነቶች ከፍተኛ የአንቲኦክሲዳንት መጠን አላቸው። ሶስተኛ፣ ድንች የሚሰጠን የጤና ጥቅም የልብ ጤናን ይደግፋል ወይም የልብ ጤናን ለመጠበቅ ጠቃሚ ነው። የልብ ጤናን ይደግፋል ስንል የደም ግፊትን ለማስተካከል፣ ብለድ ፕሬሸር ሬጉሌሽን በውስጡ ባለው ከፍተኛ የፖታሽየም መጠን አማካኝነት በሰውነታችን ውስጥ ያለውን የሶዲየም ወይም ጨው መጠን በማመጣጠን የደም ግፊትን ለመቀነስ ይረዳል። ሌላው የኮሌስትሮል ቁጥጥር ኦር ኮሌስትሮል ማኔጅመንት ነው። በውስጡ ያለው ፋይበር በደም ውስጥ ያለውን የስብ መጠን በማሻሻል መጥፎ ኮሌስትሮልን ለመቀነስ ያግዛል። በተጨማሪም ድንች በተፈጥሮ ከኮሌስትሮል ነፃ ነው። አራተኛ፣ ድንች የሚሰጠን የጤና ጥቅም የምግብ መፈጨት ስርዓትን ያጠናክራል። ፕሮሞቱስ ዳይጀስቲቭ ሄልዝ። በድንች ውስጥ ያለው ፋይበር የምግብ መፈጨት ስርዓትን ጤናማና ወጥ እንዲሆን ያደርጋል። በተጨማሪም በአንጀታችን ውስጥ ያሉ ጠቃሚ ባክቴሪያዎች ምግብ በመሆን የአንጀትን ጤንነት የሚያሻሽል ሪዚስታንት ስታርች የተባለ ንጥረ ነገርን ይዟል። ሌላው አምስተኛ፣ ድንች የሚሰጠን የጤና ጥቅም ክብደትን ለመቆጣጠር ይረዳል። ኤድ ኢን ዌይት ማኔጅመንት። ድንች ዝቅተኛ የካሎሪ መጠን ያለውና በንጥረ ምግብ የበለጸገ በመሆኑ የጥጋብ ስሜትን በመፍጠር የምግብ ፍላጎትን ለመቆጣጠር ይረዳል። ይህም ጤናማ በሆነ መንገድ የሰውነት ክብደትን ለመቆጣጠር ያግዛል ማለት ነው። ሌላው ስድስተኛ፣ ድንች የሚሰጠን የጤና ጥቅም በሽታ የመከላከል አቅምን ይጨምራል። ቡስትስ ኢሚዩኒቲ። በውስጡ ያለው ከፍተኛ የቫይታሚን ሲ መጠን የሰውነታችንን የበሽታ መከላከል አቅም በማጠናከር ከጉንፋንና መሰል በሽታዎች ቶሎ እንድናገግም ይረዳናል። ሰባተኛ፣ ድንች የሚሰጠን የጤና ጥቅም የአጥንት ጤንነትን ይጠብቃል። ኦር ሳፖርት ቦን ሄልዝ። በድንች ውስጥ የሚገኙት እንደ ብረት፣ ፎስፈረስ፣ ካልሲየም፣ ማግኒዚየምና ዚንክ ያሉ ማዕድናት ጠንካራ የአጥንት መዋቅርን ለመገንባትና ለመጠበቅ አስተዋጽኦ ያደርጋሉ። ሌላው ስምንተኛ፣ ድንች የሚሰጠን የጤና ጥቅም
የአእምሮ ጤናን ያሳድጋል። ኦር ኢንሃንስ ብሬን ሄልዝ። ድንች የአእምሮን የማሰብና የማስታወስ ችሎታን እንደሚደግፍ የሚታመነውን አልፋ ሊፖይክ አሲድ የተባለ ንጥረ ነገር ይዟል። በተጨማሪም ቢ ቪታሚኖች ለነርቭ ስርዓት ጤንነት ወሳኝ ናቸው። ድንችን ስንመገብ ሊታሰቡ የሚገባቸው ቁልፍ ነገሮች፣ የመጀመሪያው የአዘገጃጀት ዘዴው ወሳኝ ነው። ኦር ፕሪፓሬሽን ማተርስ። የድንችን የጤና ጥቅሞች ሙሉ በሙሉ ለማግኘት በመቀቀል፣ በስቲም፣ በማብሰል ወይም አሩስቶ በመስራት መመገብ ይመከራል። በዘይት መጥበስ ወይም ቺፕስ ከፍተኛ ካሎሪ፣ ስብና ጨው እንዲኖረው ያደርገዋል። ሌላው ከነልጣጩ ይመገቡት ወይም ስኪን ኦን። አብዛኛውን ንጥረ ምግቦች በተለይ ፋይበር፣ ፖታሽየም እና አንቲኦክሲዳንቶች የሚገኙ በድንች ልጣጭ ውስጥ ስለሆነ በደንብ ከታጠበ በኋላ ከነልጣጩ መመገብ እጅግ ጠቃሚ ነው። ሌላው ሶስተኛው የደም ስኳር መጠን። የተቀቀለ ድንች የደም ስኳር መጠን በፍጥነት ከፍ የማድረግ ባህሪ ሊኖረው ይችላል። ይህንን ለመቀነስ ድንችን ካበሰሉ በኋላ አቀዝቅዞ መመገብ ወይም ከሌሎች ፋይበር ከበዛባቸው ምግቦች ጋር እንደ አትክልት ጋር አብሮ እንዲመገቡ ይመከራል። ውድ አድማጮቻችን ዛሬ ስለ ድንች ጥቅም ብዙ ጠቀሜታዎችን እንዳገኛችሁ ተስፋ አደርጋለሁ። ውድ አድማጮች፣ ውድ ተከታታዮች፣ ድንች በዓለማችን ላይ በስፋት ከሚዘወተሩ የምግብ አይነቶች አንዱ ቢሆንም ለአንዳንድ ሰዎች ግን የጤና ሁኔታዎችን ሊያባብስባቸው ይችላል። ድንች ሲመገቡ ጥንቃቄ ማድረግ ያለባቸው ወይም ሙሉ በሙሉ መተው ያለባቸው ሰዎች የሚከተሉት ናቸው። አንደኛ፣ የስኳር ህመም ያለባቸው ሰዎች። ድንች ከፍተኛ የካርቦሃይድሬት መጠን ያለው ሲሆን ግላይሚክ ኢንዴክስ ወይም ጂአይ ተብሎ የሚጠራው መለኪያው ከፍተኛ ነው። ይህ ማለት ድንች ከተመገቡ በኋላ በደም ውስጥ ያለው የስኳር መጠን በፍጥነት እንዲጨምር ያደርጋል። በተለይ የተቀቀለ ወይም የተጠበሰ ኦር ቺፕስ ድንች ለስኳር ታማሚዎች አስቸጋሪ ይሆናል። ሁለተኛ፣ የኩላሊት ጠጠር ወይም የኩላሊት ህመም ያለባቸው ሰዎች። ድንች በውስጡ ከፍተኛ የፖታሲየም መጠን ይዟል። ኩላሊታቸው በትክክል የማይሰራ ሰዎች ከመጠን በላይ ፖታሲየም ከሰውነታቸው ማስወገድ ስለማይችሉ ይህ በልብ ምት ላይ ችግር ሊፈጥር ይችላል። በተጨማሪም ድንች ውስጥ የሚገኘው ኦክሳሌት ለኩላሊት ጠጠር መፈጠር ምክንያት ሊሆን ስለሚችል ነው። ሶስተኛ፣ የሰውነት ክብደት ለመቀነስ የሚጥሩ ሰዎች። ድንች በውስጡ ያለው ስታርች ከፍተኛ የካሎሪ ክምችት አለው። በተለይ በዘይት ተጠብሶ ወይም በቅቤ ተለውሶ ሲቀርብ ለክብደት መጨመር ዋነኛ ምክንያት ይሆናል። አራተኛ፣ የምግብ መፈጨት ችግር ያለባቸው ሰዎች። አንዳንድ ሰዎች ድንገት ሲመገቡ የሆድ መነፋት፣ ጋዝ ወይም የሆድ ቁርጠት ሊሰማቸው ይችላል። ይህም ድንች ውስጡ ያለው ስታርች በአንጀት ውስጥ ለመሰባበር አስቸጋሪ በሚሆንበት ጊዜ የሚፈጠር ነው። ልዩ ማስጠንቀቂያ ለሁሉም ሰዎች። ማንኛውም ሰው ቢሆን የበቀለ ወይም የለመለመ አረንጓዴ የሆነ ድንች መመገብ የለበትም። ምክንያቱም ድንች አረንጓዴ ሲሆን ሶላኒነ የተባለ መርዛማ ንጥረ ነገር ያመነጫል። ይህ መርዝ ራስ ምታት፣ ማቅለሽለሽ፣ ተቅማጥና ከፍተኛ የሆድ ህመም ሊያስከትል ስለሚችል ማለት ነው። ድንች ለእርስዎ ተስማሚ መሆኑን እርግጠኛ ካልሆኑ ስዊት ፖቴቶ ያሉ ዝቅተኛ ግላይሴሚክ ያላቸው አማራጭን መሞከር ያስፈልጋል። ውድ አድማጮች፣ ውድ ተከታታዮች፣ በዛሬው ዕለት ስለ ድንች አስፈላጊ መረጃ እንደሰጠዋችሁ ተስፋ አደርጋለሁ። በሚቀጥለው በሌላ ጠቃሚ በሆነ መረጃ